ሰላም ቤተሰብ እንዴት ቆያችሁ? የፍሬሽማን ሎጂክ ኤንድ ክሪቲካል ኮርስ ፓርት 6 ነው። ኢንስታንሲ ኦፍ ኢንዳክቲቭ አርጉሜንት ፎርም የሚለውን እናያለን በዛሬ ክፍለ ጊዜያችን። አዲስ ሆናችሁ ካላችሁ ሰብስክራይብ አድርጎ እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትከታተሉ በክብሮት ይጠይቃችኋለሁ። ስለዚህ ኢንዳክቲቭ አርጉሜንት ፎርም ምንድን ነው? ከዚህ በፊት ዲዳክቲቭን አይተናል። ስለዚህ ኢት ኢዝ አን አርጉሜንት ዛት ዲፔንድስ ኦን ዘ ኤግዚስተንስ ኦፍ አናሎጂ ኦር ሲሚላሪቲ ቢትዊን ቱ ቲንግስ ኦር ስቴት ኦፍ አፓሪስ ይላል። በሁለቱም ነገሮች ሲሚላሪቲ ላይ በማመሳሰል ወደ ኮንክሉዥን ይደርሳል ማለት ነው። ይሄ አርጉመንት እንዴት ነው ካላችሁ፣ አንደኛው አርጉመንት ፍሮም ፕሬዲክሽን ነው። አርጉመንት ፍሮም ፕሬዲክሽን የሚባለው ምንድን ነው የሚለውን እንያ። ዘ ፕሪሚሲስ ዲልስ ዊዝ ሳም ናውን ኢቨንት ኢን ዘ ፕሬዘንት ኦር ፋስት ኤንድ ዘ ኮንክሉዥን ሙቭስ ቢዮንድ ዚስ ኢቨንት ቱ ሳም ኢቨንት ቱ ሪላቲቭ ፒክቸር። አሁን ባለው እውቀት ወይም ከዚህ በፊት በተደረገው ድርጊት ባለን እውቀት ተነስተን የወደፊቱም እንደዚህ ይሆናል ብለን የምንተነበይበት ጊዜ የአርጉመንቱ ፕሬዲክሽን ወይም ትንበያ ይባላል ማለት ነው። የኢንዳክቲቭ ማለት ነው። የኢንዳክቲቭ አርጉመንት አሁን ባለን መረጃ ወይም ከዚህ በፊት በተደረገው ባለን መረጃ ተነስተን ወይም ተደጋግፈን ኮንክሉዥኑንም ቀጣይም እንደዚህ ይሆናል ለወደፊትም እንደዚህ ይሆናል ብለን አመሳስለን ነገሩን የወደፊት ያለውንም ድርጊቶችን ስንወስን ወደ ኮንክሉዥን ስንደርስ የአርጉመንት ፕሬዲክሽን ወይም ትንበያ ይባላል። ኤግዛምፕሉን እንያዝ። ኤግዛምፕል ምን ይላል? ዘ ራይንፋል ኢን ኢትዮጵያ ሃዝ ቢን ሞር ዛን 100 ሚሊሜትር ኤቭሪ ይርስ ፎር ዘ ፓስት 30 ይርስ therefore the rainfall next year will probably be more than 100 ሚሊሜትር ይላል። የኢትዮጵያ የዝናብ መጠን ከዚህ በፊት ላለፉት ለ30 ዓመታት 100 ሚሊሜትር ነው። 100 ሚሊሜትር ላለፉት ለ30 ዓመታት ሙሉ ለተከታታይ 30 ዓመታት ሙሉ የዘነበው ዝናብ በየዓመቱ 100 ሚሊሜትር ነው። therefore the rainfall next year will probably be more than 100 ሚሊሜትር ሶሪ በጣም ከ1 ሚሊሜትር በላይ ነው ይላል። የመጀመሪያው በኢትዮጵያ ከዚህ በፊት ባለፉት ወደ 30 ተከታታይ ዓመታት የዘነበው ዝናብ ከ100 ሚሊሜትር በላይ ነው። ስለዚህ ለቀጣይም ዓመታት ከ100 ሚሊሜትር በላይ ይሆናል ብሎ ትንበያ እየሰጠኝ ነው። ይሄ ነው እንግዲህ ፕሬዲክሽን፣ ትንበያ እየሰጠኝ ነው። ከዚህ በፊት በ30 ዓመታት ውስጥ በሌላ ችግርም የግል ችግር ሊኖር ይችላል። ስለዚህ ከዚህ በፊት ሊሻሻልም ስለሚችል አይገመትም፣ በፕሮባቢሊቲ ነው ይሆናል በማለት ነው እንጂ እርግጠኛ አይደለም። ስለዚህ ኢንዳክቲቭ ነው ነገሩ፣ ፕሬዲክሽን ነው፣ ትንበያ ነው። የመጀመሪያው አርጉመንት ፍሮም ፕሬዲክሽን የሚባለው እንደዚህ ነው። ስንቀጥል ሁለተኛው አርጉመንት ፍሮም አናሎጂ፣ ማመሳሰል። አናሎጂ በራሱ ማመሳሰል ነው። እና ደግሞ እንዴት ነው አርጉመንቱ ኮንክሉዥኑ የሚገነባው ካላችሁ ኢዝ አን አርጉመንት ዛት ዲፔንድስ ኦን ዘ ኤግዚስተንስ ኦፍ ሲሚላሪቲ ቢትዊን ቱ ቲንግስ ኦር ስቴት ኦፍ አፋይርስ ይላል። በሁለቱ ነገሮች መመሳሰል ወደ ድምዳሜው የምንደርስበት ጊዜ ያ አርጉመንት አናሎጂ ይባላል። ሁለቱ ነገር በመመሳሰል ላይ ምሳሌውን ስናይ one may conclude after observing the similarity of some features of computer A and car B that both are manufactured in 2012 በአማርኛ የሚበለው አንጨነቅ that both are easy to access that computer A is fast in processing it follows that computer B is also fast in processing። እዚህ ጋር ካርቢ ሳይሆን ኮምፒውተር ነው። ኮምፒውተር ቢ ይሆናል። ስለዚህ ምን ይላል? ኮምፒውተር ቢ በ2012 ተፈጥሯሉ። ሁለቱም አክሰስ ለማድረግ በጣም ቀላል ናቸው። ኮምፒውተር ኤ በጣም በፕሮሰሲንግ ላይ ፓስት ነው እና ደግሞ ይሄ ማለት ኮምፒውተር ቢም የግድም ፓስት መሆን አለበት ወይም ፓስት ነው ብሎ እያመሳሰለ ነው። ኮምፒውተር ኤ እና ኮምፒውተር ቢ ወይም ሁለቱም ኮምፒውተሮች በ2012 ላይ ቢፈጠሩ ኢንቫይት ቢደረጉም
ማኑፋክቸር ቢደረጉም ደግሞ ሁለቱም አክሰስ ለማድረግ በጣም ቀላል ከሆኑ ሁለቱም ደግሞ ፕሮሰስ በማድረግ ላይ ኮምፒውተር ኤ ፕሮሰስ በማድረግ ላይ በጣም ፈጣን ከሆነ ኮምፒውተር ቤ ላይሆንም ይችላል። ስለዚህ ኮምፒውተር ቢ ፕሮሰስ ላይ በጣም ፈጣን ነው ይላል ኤግዛምፕሉ። ላይሆንም ስለሚችል አርጉመንት ፍሮም አናሎጂ ነው፣ እያመሳሰለው ነው እንጂ ጭብጥ መረጃ የለም። ስለዚህ ኢንዳክቲቭ ነው፣ ፕሮባቢሊቲ ነው። ፕሮባቢሊቲ ሊኖረው ይችላል ግን እርግጠኛ አይደለንም። ስለዚህ ነው ፕሮባቢሊስቲክ የተባለው። የአርጉመንት ፍሮም አናሎጂ እንደዛ ነው። ስንቀጥል ደግሞ አርጉመንት ፍሮም አውቶሪቲ ከኤክስፐርት ወይም ከአዋቂ ሰው የምንሰማው አርጉመንት እንዴት ነው ካላችሁ፣ ኢት ኢዝ አን አርጉመንት ኢን ዊች ዘ ኮንክሉዥን ኢዝ ቤዝድ አፖን ስቴትመንት ሜድ ባይ ሳም ፕሪሳምድ አውቶሪቲ። በኤክስፐርት ላይ ተደግፈን ወደ ኮንክሉዥን ስንደርስ የአርጉመንት ፍሮም አውቶሪቲ እንለዋለን። አርጉመንት ፍሮም አውቶሪቲ እንለዋለን። ከሰው ወይም ከአዋቂ ሰው፣ አንድ ሰው አዋቂ ሰው ካወራ እሱን ያለውን ሰምተን እኛ ደግሞ ወደ ድምዳሜው ስንደርስ አርጉመንት ፍሮም አውቶሪቲ ይባላል። ኤግዛምፕሉን ስናይ lawyer for instance may argue that the person is guilty because an eyewitness testifies to that effect under oath ይላል። እዚህ ጋር ኤግዛምፕሉ ዳኛው አለ። ዳኛው ምን ብሎ ወደ ድምዳሜው ይደርሳል? ሰውየው ጥፋተኛ ነው፣ ምክንያቱም ምስክሮቹ ማላ ፈጽሞ ነው የመሰከሩበት። ስለዚህ ሰውየው ጥፋተኛ ነው ይላል። ምስክሮቹ ማላ ስለፈጸሙ ብቻ ምንም ማስረጃ ሳይኖራቸው ማላ ስለፈጸሙ ብቻ ሰውየው ጥፋተኛ ነው ተባለ። በእርግጥ ሰውየው ጥፋተኛ ሊሆንም ላይሆንም ይችላል። ይሄ እርግጠኛ 100% የተረጋገጠ አይደለም፣ ወይም አብሶሉት ፍጹም አይደለም። ምክንያቱም ይቅርታ አድርጉልኝና ትንሽ ላውራ ስለ ትምህርት ነው እንጂ ስለ ሃይማኖት ጋር የሚያነካካኝ ነገር የለም። እና መሐላ ውሸትም ሊፈጽም ይችላል፣ ሰውየው ምስክሮቹ ሊፈጽሙ ይችላሉ። ስለዚህ ያለው ኤቪደንሱ ያለው ማስረጃው አብሶሉት አይደለም፣ ፍጹማዊ አይደለም። ስለዚህ ምስክሮቹ በማላ ፈጽሞ ስለተመሰከሩበት ብቻ ሰውየው ጥፋተኛ ልንለው አንችልም። ለዛ ነው ኢንዳክቲቭ የሆነው። ሲንቀጥል ደግሞ ሁለተኛው ደግሞ ዋን ማይ አርጉይ ዛት ኦል ማተርስ አር ሜድ አፕ ኦፍ ስሞል ማተርስ ፓርቲክልስ ኮልድ አቶም ቢካውዝ ዘ ዩኒቨርሲቲ ፕሮፌሰር ሳይድ ሶ ይላል። ሁለተኛው ደግሞ የዩኒቨርሲቲ ፕሮፌሰር እንዳለው ሁሉም ማተሮች ከትናንሽ ፓርቲክሎች አተም ከሚባሉት ከትናንሽ ፓርቲክሎች ነው የተሰራው ወይም የተፈጠረው። ምክንያቱም የዩኒቨርሲቲ ፕሮፌሰር ስላለ ይሄ ነገር ትክክል ነው ብሎ ማመን። ይሄ ትክክልም ሊሆን ይችላል ላይሆንም ይችላል፣ አብሶሉት አይደለም። ምክንያቱም ለምሳሌ ሁሉም ነገር ከአቶም ነው የተፈጠረው ቢባል፣ ለምሳሌ አምፑልም፣ ጣውላም፣ መሬትም፣ ፋብሪካውም ሁሉም ነገር ስልክም ቢሆን ምንም የትኛው ነገር ሰውም ቢሆን የትኛውም ነገር ከአቶም ነው የተፈጠረው ቢባል ውሸትም ሊሆን ይችላል። አሁን እዚህን ነገር የሚያምኑት ፕሩቭ አድርጎ ሳይሆን ዩኒቨርሲቲ ፕሮፌሰር ስላሉ ብቻ ነው ሰዎች እየተማመኑ ያሉት። ስለዚህ ይሄ ነገር ፕሮባቢሊቲ ነው እንጂ ሊሆንም ይችላል እንጂ አብሶሉት አይደለም። በመጀመሪያም ደግሞ ምን ይላል ትንታኔ ይሰጣል ራሱ because the professor and the eyewitness could be either mistaken or lying such arguments are essentially probabilistic ይላል እዚህ ጋር ማለት ነው። በሁለቱም ኤግዛምፕሎች ላይ ፕሮፌሰርም ምስክሮቹም ወይም ስህተት ሊሰሩ ይችላሉ ወይም ሊዋሹ ይችላሉ። ስለዚህ ሁለቱም አርጉሜንቶች ፕሮባቢሊስቲክ ነው እንጂ አብሶሉት አይደለም፣ እርግጠኛ አይደለንም። ስለዚህ ነው ኢንዳክቲቭ የሆነው። እሺ እንቀጥል። አሁን ደግሞ አራተኛ አርጉሜንት ፍሮም ሳይን፣ ከምልክት ተነስተን ኮንክሉድ ስናደርግ ወይም የምልክት አርጉሜንት ምንድን ነው? ኢት ኢዝ አን አርጉሜንት ዛት ፕሮሰድስ ፍሮም ናውሌጅ ኦፍ ቲንግስ ኦር ሲቹዌሽን ዛት አር ሳይን ሳምቦላይዝስ። በሳይን ላይ ምልክት ብቻ አይቴን ወደ ኮንክሉዥን ስንደርስ አርጉሜንት ፍሮም ሳይንስ ይባላል። ኤግዛምፕል
ኖ ፓርኪንግ ሲግናል ፖስትድ ኦን ዘ ሳይድ ኦፍ ዘ ሮድ ዘ ኤሪያ ኢዝ ኖት አላውድ ፎር ፓርኪንግ ይላል። ኤግዛምፕሉ ኖ ፓርኪንግ ሳይን ስለተለጠፈ ብቻ ፖስት ስለተደረገ ብቻ በመንገድ ዳር መኪና ማቆሚያ የለም የሚል ወይም ኖ ፓርኪንግ የሚል ጽሁፍ ስለተፖሰተ ብቻ ፖስት ስለተደረገ ብቻ ኤሪያው ለመኪና ማቆሚያ አልተፈቀደም ብሎ መወሰን ወይም እንደዛ ወደሚለው ድምዳሜ ወይም ኮንክሉዥን መድረስ ይላል። ይሄ ነው ኤግዛምፕሉ። ባት ቢኮዝ ዘ ሳይን ማይት ቢ ዲስፕሌስድ ኦር ኢን ኢረር አባውት ዘ ኤሪያ ኦር ፎርጌትን ኮንክሉዥንስ ፎሎስ ኦንሊ ፕሮባብሊ ይልና ምክንያቱም ደግሞ እንደዚህ ያቀርባል። ኢንዳክቲቭ የሆነበት ምክንያት ማለት ነው። ወይም ምክንያቱን ሲያቀርብ ከቦታ ቦታ ተንቀሳቅሶ ሊሆን ይችላል፣ ወይም ደግሞ በስተት ተለጥፎ ይሆናል፣ ወይም ደግሞ ተረስቶ የተለጠፈ ሊሆን ይችላል። ግን ኮንክሉድ የሚያደርገው ሰውዬ በፕሮባቢሊቲ ነው የገባው፣ ተጠርጥሮ ነው የገባው እንጂ ነገሩ አብሶሉት አይደለም። ከተፖሰተ እየተረሳ ሊሆን ይችላል፣ በስተት ተለጥፎ ይሆናል፣ እንደዛ አይነት ነገር። ስለዚህ አብሶሉት አይደለም ማለት ነው። ለዛ ነው እንግዲህ ኢንዳክቲቭ የሆነው። እንቀጥል ደግሞ አሁን አምስተኛ አርጉመንት ፍሮም ካዥዋል ኢንፈረንስ ድንገተኛ ውሳኔ። የድንገተኛ ውሳኔ አርጉመንት ልንለው ይችላለን በአማርኛ። እሺ አፕላይንግ ዘ ናውሌጅ ኦፍ ዘ ኮዝ ቱ ዘ ናውሌጅ ኦፍ ኢፌክት የምክንያቱን እውቀት ወደ ውጤት ይዘን ስንሄድ የአርጉመንት ካዥዋል ኢንፈረንስ ይባላል። ኤግዛምፕሉን ስናይ ዘ ክላውድ ኢዝ ቢካሚንግ ዳርክ ኤንድ ዘ ታንደር ኢዝ ሮሚንግ ሶ ሌት አስ ጎ ሆም ኩዊክሊ ዘ ራይን ኢዝ ኢንኤቪታብል ይላል። ደመናው በጣም ጠቁሯል እና ደግሞ ነጎድጓዱ እየፈራረቀ ነው። ስለዚህ ቶሎ ብለን ወደ ቤታችን እንግባ፣ ፈጥነን ወደ ቤታችን እንግባ። ዝናብ የግድ አይቀርም፣ ዝናብ የማይቀር ነው። የዝናብ ጉዳይ የሚያጠራጥር አይደለም፣ የግድ ይመጣል እያለ ነው ሰውዬ። ስለዚህ እዚህ ኤግዛምፕል ላይ እርግጠኛ ሆኖ እያወራ ነው። ምክንያቶቹን አይቶ የምክንያቶችን እውቀት ወደ ውጤት እያመራ ነው። የዝናብ የግድ ይመጣል እያለ ደመናዎች ስለጠቆሩ ደግሞ ነጎድጓድ ስለተፈራረቀ ዝናብ ሊመጣም ይችላል ላይመጣም ይችላል። ግን ሰውየው እርግጠኛ ሆኖ ነው ይመጣል አይቀርም እያለ ነው ሰውየው። ስለዚህ የምክንያቶቹን እውቀት ወደ ውጤቶች አፕላይ ሲያደርግ ይሄ አርጉመንት ካዥዋል ኢንፈረንስ ይባላል። ኦኬ ይሄ አምስተኛ ነው። ስለዚህ ስንቀጥል ደግሞ ኢንዳክቲቭ ጀነራላይዜሽን የሚል ራሱን የቻለ የኢንዳክቲቭ አርጉመንት ፎርም ነው። ይሄም ስድስተኛው እና ኢንዳክቲቭ ጀነራላይዜሽን ጀነራላይዝ የሚያደርግ አርጉመንት ነው። ኢት ኢዝ አን አርጉመንት ዛት ፕሮሰድስ ፍሮም ዘ ናውሌጅ ኦፍ ሳምፕል ቱ ሰም ክላይም አባውት ዘ ሆል ግሩፕ ሳምፕሉን ብቻ አይቶ ሁሉም ነገር በውስጥ ያለው ሁሉም ነገር እንደዚህ ነው ብሎ ጀነራላይዝ ያደርጋል ይሄ አርጉመንት። ኤግዛምፕሉን ስናይ ዋን ማይ አርጉ ዛት ቢኮዝ 75% ፒፕል ኢን ሲንግሊ ፕሪዞን አር ብላክ ዋን ማይ ኮንክሉድ ዛት 75% ኦፍ ኦል ፕሪዞንስ ፖፑሌሽን አር ብላክ ይላል። እዚህ ላይ ሰውየው ምን ይላል? 75% ህዝቦች 75% የሚሆኑ ሰዎች በማረሚያ ቤት ወይም በእስር ቤት ያሉ ሰዎች ጥቁሮች ናቸው ብሎ 75% ብቻ ጥቁር ስለሆነ በሁሉም እስር ቤቶች የሚኖሩ 75% ሰዎች ወይም ህዝቦች ጥቁሮች ናቸው ብሎ ወሰነ። ይሄ አያስኬድም። ምክንያቱም አንድ እስር ቤት ውስጥ ያሉ 75% ሰዎች በተለያየ ምክንያት ጥቁሮች ሊሆኑ ይችላል። ግን በየቦታው ያሉ ሁሉም እስር ቤት ሰዎች ካሉት እስር ቤት ሰዎች 75%ዎቹ ጥቁሮች ናቸው ለማለት አንችልም። ምክንያቱም ያለን መረጃ በቃችን አይደለም። አንዱን ሳምፕል ብቻ አይተን ሁሉን ጀነራላይዝ ማድረግ አንችልም። ስለዚህ ነው ኢንዳክቲቭ የሆነው። ደግሞ ኢንዳክቲቭ ጀነራላይዜሽን የሆነበት ምክንያት ጀነራላይዝ እያደረገ ነው። 75%
በአንድ ቦታ አሁን እንዳልኩ በአንድ ቦታ ላይ ካሉት 75%ዎቹ ጥቁሮች ከሆኑ በሌላ ቦታ ደግሞ 75% ነጭም ሊሆን ይችላል፣ ሌላም ሊሆን ይችላል፣ አይታወቅም። ስለዚህ ፕሮባቢሊስቲክ ነው እንጂ ሪያሊስቲክ አይደለም፣ ወይም ስትሪክት ኔሴሲቲ አይደለም። ለዛ ነው ኢንዳክቲቭ የሆነው። እና ደግሞ እስካሁን ጨርሰናል እንግዲህ የፎርም ኦፍ ኢንዳክቲቭ አርጉመንት የኢንዳክቲቭ አርጉመንት ፎርሞችን ጨርሰናል። ኢንዳክቲቭ ጀነራላይዜሽን፣ ካዥዋል ኢንፈረንስ፣ ይሄ ደግሞ ሳይን፣ ይሄ ደግሞ አውቶሪቲ፣ አናሎጂ እና ፕሬዲክሽን እነኚህ ናቸው የኢንዳክቲቭ አርጉመንት ፎርሞቹ። ስለዚህ ኤግዛምፕሉን ሰጥቶ ፈተና ላይ ለእናንተ ኤግዛምፕሉን ብቻ ሰጥቶ አርጉመንት ቤዝድ ኦን በየትኛው አርጉመንት ላይ ቤዝድ ይሆናል የሚለውን ሊሰጥ ይችላል፣ ከኢንዳክቲቭም ከዲዳክቲቭም። ስለዚህ የኢንዳክቲቭን አይተናል፣ የዲዳክቲቭን ቅድም አይተናል። ሳይሎጂዝም ፓርት ነው ሶስቶቹ። ከዛ ደግሞ ቤዝድ ኦን ሳይሎጂዝም፣ ቤዝድ ኦን ዲፊኒሽን እና ቤዝድ ኦን ማትማቲክስ የሚባሉት እና ደግሞ ስታቲክስ በማቴማቲክስ ውስጥ እንደማይገባና በዲዳክቲቭ ውስጥም እንደማይገባ መርሳት የለባችሁም። የዛሬው ትምህርት ይሄን ይመስላል። እስካሁን ስለተከታተላችሁኝ በጣም አመሰግናችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይሄ ቪዲዮ እንዳለቀ ሞጁሉን ወይም ሶፍት ኮፒውን አስቀምጥላችኋለሁ። የምትፈልጉ ከሆነ ቴሌግራም አድራሻ ላይ አስቀምጥላችኋለሁ። ሊንኩን ታገኛላችሁ፣ ባዮ ላይ አለ፣ ገብታችሁ መውሰድ ትችላላችሁ። ስለዚህ እስካሁን ስለተከታተላችሁ እጅግ በጣም እያመሰገንኳችሁ ኢቫሉዌቲንግ አርጉመንት የሚለውን በፓርት 7 ይዤላችሁ የሚመጣ ይሆናል። ቻው፣ እስከዛ በዛ ቪዲዮ እንገናኛለን። ደህና ትምህርት ይሁንላችሁ።